ሳሙኤል ምዕራፍ 11 ቁጥር 1 ላይ ስትመለከቱ ከአንድ ወር በኋላ ሚካኤል 9 ላይ ሳኦል የቂስ ልጅ ሳኦል አህያ እየፈለገ የአባቱን አህያ እየፈለገ እግዚአብሔር ደግሞ እሱን ይፈልገው ነበር። አህያ እየፈለገ ቀባው። የእሱን ፕላን አስቀየረና አህዮቹም አልጠፉም ተገኝቷል። ነገር ግን እግዚአብሔር ለእስራኤል ንጉሥ ሊያደርግ ይፈልጋል አለውና ሳሙኤል ለይቶ ጠራውና ቀባው ይላል። እስኪ አንድ ሰው ቀባው በሉ እስኪ አንዴ። ከቀባ በኋላ ከአንድ ወር በኋላ ነው የአሞናዊ ንጉሥ ናዖስ በኢያቢስ ትውልድ ላይ በገለዓድ ሰፈረ የሚል ቃል። ተቀብቶ የት ሄዷል? ግብርናው ጋር ሄዷል። ማን? ሳውል ተቀብቷል። ቅባት በላዩ ላይ መጥቷል። አህያ እየፈለገ ሄዶ ተቀብቶ መጥቷል። በጣም ምርጥ የሆነውን ነቢይ ሳሙኤል ያዘጋጀለትን ቅልጥም በልቷል። የእስራኤል እድል ፈንታ አንተ አይደለህምን ብሎት የመጀመሪያ የእስራኤል ንጉሥ ማን ነው? ሳውል። እግዚአብሔር ልክ ሲቀባው የእግዚአብሔር መንፈስ በኃይል ወረደበት ይላል። የመጀመሪያው ዙር ወረደበት የሚል ቃል። ተቀብቶ ኃይል ተቀብሎ እግዚአብሔር ፕሮግራሙን አስቀይሮት እርሱ ግን አሁንም የት ነው? ወደ ግብርናው ሄዷል። ይሄን ደግሞ የምታውቁት ከአንድ ወር በኋላ የአሞን ንጉሥ ናዖስ የሚል የዕብራይስጥ ትርጉም ያለው ናዖስ ማለት እባብ ማለት ነው። ናዖስ የተባለው እባብ መጥቶ በገለዓድ ሕዝብ ላይ ሰፈረ ይላል። በጣም የሚገርማችሁ ይሄ እባብ ወይም የናዖስ ሰራዊት መጥቶ በገለዓድ ሲሰፍር እነዚህ የኢያቢስ ሰዎች መጡና እንደዚህ አሉት፣ በሰላም እንገዛልሃለን አሉት። ምንም ሳይል እኮ ነው ልግዛችሁ ሳይል እኛ እንገዛልሃለን፣ ባሪያ እንሆንልሃለን። በጣም የሚገርማችሁ ይሄ ንጉሥ ጨካኝ ንጉሥ፣ ዝም ብዬ አልገዛችሁም ማለት ዝም ብሎ ባሪያ ማድረግ አልፈልግም ማለት የሁላችሁንም አንዳንድ ቀኝ አይናችሁን አውጥቼ ያለ በእስራኤል ሁሉ ላይ ስድብ አድርጌ ነው የምገዛችኋል። ቀኝ የኃይል ምልክት ነው። ቀኝ ጉልበት ነው፣ ኢነርጂ ነው፣ ፖቴንሻል ነው፣ ጸጋ ነው። ዛሬ የእናንተን ነገር ሊያወጣ ሊመታ የሚፈልግ ይሄ እባብ ዛሬ ይከተዳል። በቃ ለ7 ቀን እድል ስጠን። ወደ እስራኤል ሽማግሌዎች መልእክተኞች እንላክ። እዛ የሚያድነን ካለ እሰዩ፣ ከሌለ ግን መተን እንገዛለን። ለ7 ቀን ብቻ ጠብቀን። በ7 ቀን መካከል የሚገባ ጣልቃ ገቢው፣ በ7 ቀን መካከል የሚገባ የመለኮት ቅባት በኢየሱስም ዛሬ ያገኛቸዋል። ድገሙና አሜን። እንደውም ልባርካችሁ፣ በነገ ጠዋትና በዚህ ሌሊት መካከል ጣልቃ የሚገባ ቅባት፣ የሚያድን ቅባት፣ የበቀል ቅባት ያገኛቸዋል። ወደ እስራኤል ሽማግሌዎች መልእክተኛ ላኩ። ወደ እስራኤል መጡ። በጊብዓ ሳውል በሚኖርበት አካባቢ መጥተው ለእስራኤላውያን እንዲህ አሏቸው ይላል። ምን? አንድ ናዖስ የሚባል ንጉሥ መጥቶ ሰፍሯል፣ ቀኝ አይናችሁን አውጥቼ እገዛችኋለሁ ብሏል የሚል ወሬ ነገሯቸው። ለማን? ለእስራኤላውያን። ሕዝቡ ሁሉ አለቀሰ ይላል። መጮ ጀመረ። በየቦታው ለቅሶ ሆነ ይላል። በዚህ መካከል የተቀባ ከአንድ ወር በፊት ነገር ግን ወደ እርሻ የሄደ አንድ የበቀል ቅባት ያለበት ሳውል አለ። ድንገት ከእርሻ መካከል ወጣ ይላል። ዛሬ በኢየሱስ ስም የተቀባ እስኪመጣ ነው የሚፈነጨው። ዛሬ እናገራለሁ፣ አንተ እስክትቀባ ነው ጠላት የደነፋው። ዛሬ ይቆማል፣ ድንፋታው ይቆማል። ከአንድ ወር በፊት ተቀብቶ ወደ እርሻ ሄዷል። እዚህ ህዝቡ ሁሉ እያለቀሰ ነው። ድምፁን ከፍ አድርጎ የእስራኤል ህዝብ በአጠቃላይ የኪዳን ህዝብ ይጮሃል። መጣ። ማን? ሳውል። ከየት? ከእርሻ ወጣ ይላል። ሲመጣ ጥማድ በሬዎችን ይዞ የመጣው የሚያርስበት ሁሉ ምንድነው ይሄ ለቅሶ አለ። የተቀባ ይጠይቃል። ከለቅሶ ጋር አይስማማም። ይህ ህዝብ ለምንድን ነው የሚያለቅሰው አለ። ኧረ አንድ ንጉሥ፣ አንድ ናዖስ የሚባል አንድ እባብ የሚባል ንጉሥ እዛ ኢያቢስን እያስጨነቀ ነው አለ። የእግዚአብሔር መንፈስ በኃይል ወረደበት ይላል። የእግዚአብሔር መንፈስ በኃይል ወረደበትና እጅግ ተቆጣ የሚል ቃል። ሲቆጣ ይዞት የመጣው ቀንድ በሬ አለ፣ ሰይፍ ይዟል። ቆራረጣቸው የሚል ቃል። አየህ፣ የበቀል ቅባት ሲመጣ ኢሚዲየትሊ እኮ ነው ወደ አክሽን ገባ። ቆራረጠና ለእስራኤል ዳርቻ ሁሉ መልእክተኛ ላከ። ከኔ ጋርና ከነቢይ ሳሙኤል ጋር የማይወጣ ሁሉ በሬው እንደዚህ ይቆራረጣል። ከዛስ በዜቤቅ ይላል። በዜቤቅ ጠቅላላ ይሄ መልእክት ሲደርሳቸው ሁሉም የእስራኤል ህዝብ 300,000 የይሁዳ ህዝብ 30,000 አንድ ላይ 330,000 አንድ ላይ ሆኑ ይላል። 330,000 ህዝብ በአንድ ቦታ በቤዜቅ ተሰበሰቡ ይላል። የተቀባው ሳኦል ስምሪት መስጠት ጀመረ። ወደ ሲባል ወደ አሞናውያን ወደ ናዖስ ጠላቶች ወደ ሆኑት ወደ እነሱ መላክ ጀመረ። ቤት በ3 ዳይሬክሽን በ3 ከፈላቸው ይላል። 330,000 የእስራኤልን ህዝብ 3 ቦታ ከፍሎ አሰማራቸው። እሱ ብቻ አይደለም፣ አሰማራ ይልና መቷቸው የሚል ቃል። ሄደው ምን አላቸው? መቷቸው። ከዛ እንደዚህ የሚል ቃል ተበተኑ የሚል ቃል። ከዛ እንደዚህ የሚል ቃል በጣም የምወደው ሁለት ሆነው መሄድ እስከማይችሉ ድረስ በተኗቸው። ይባርካችሁ። ሁለት ጠላት ቡዳና ድግምት አብሮ መሄድ አብሮ መስራት እስከማይችል ዛሬ የሚበትር ቅባት ያገኛቸዋል። ጠላቶቻችሁ ላይስማሙ በተኗቸው እንደሚል በኢየሱስም ጠላትን የሚበትር ቅባት ያገኛቸዋል። ይባርካችሁ። ኢኮኖሚህን ሊመታ ያለች ዛሬ ይመታል። ጤናህን ሊመታ ያለች ዛሬ ይመታል። ቤትሽን ሊመታ ያለች ዛሬ ይመታል። ጉባኤው ረገጥ አድርጎ አሜን ይበል እስኪ። ጠላት ያንተን ነገር ላይመታ አንተ ቀድመህ ትመታው ዘንድ ቅባት በላይ ላይ ይፈሳል። ረገጥ አድርጎና አሜን በል እስኪ።